ያየችውን የሰራችው የተመለከተችውን ያቀረበችው የጨመረችው የቀነሰችው ነገር የለም። እንግዲህ አብዛኞቻችሁ ስራ ፈቶች አጀንዳ አድርጋችሁታል። በዚህ የተነሳ የኔ ቤተሰቦች ደግሞ ሐሳብ ስጥበት ሜሽን እሰጥበታለሁ፣ ችግር የለውም። እኔ መብረቁ እንደነፈሰ አልነፍስም። የራሴ የሆነ እይታ አለኝ። ልጅቷ ትክክል ናት። እንደዚህ አይነት ግለሰቦች በሚሊዮኖች አሉ። ህዝብን ወይንም ብሔርን አይደለም የሚወክሉ አሉ። አዝማሪም በለው አርቲስትም በለው ፍቅር ያያዘው ፍቅር ይዞኛል ብሎ አቀንቅኖ ዘፍኖ ዘምሮ እንዲሁም ስደተኛ ለሆነ ስደተኛ ሆንኩ ብሎ አቀንቅኖ ዘፍኖ ገንዘብ ነው የሚቀበለው። ሁሉም ለገንዘብ ነው። ይህም በተመሳሳይ በጧቱ ቆዝሞ ተኝቶ የነበረን ግለሰብ በሆነ በሚስረቀረቅ ድምጿ እያሽበለበለችና እያሞገሰችው ስትቀሰቅሰው ብድግ ብሎ ሲመለከታት ፈገግ ብሎ ነበረ። በሰዓቱ ላይ ቀኔን አበራችሁ እያለ ነበር። ይህ ደግሞ አንዱ ነው። ሀገራችን ላይ በብዛት አለ። አንዱ በማሲንቆ ይለምናል፣ አንዱ በዋሽንት ይለምናል፣ ሌላኛው እንደዚሁ። እንደውም ዘና ከፍ በድምጻቸው ድምፃዊ የሆኑ ሰዎች ናቸው። በግጥምና በምናምን ግለሰቡን እያስደሰቱ ሳንቲም የሚቀበሉበት መንገድ ነውና አላህ ሀገራችን ውስጥ ምን ስለ ልመና ታወራለህ? እኛ እኮ እንደ ግለሰብ አይደለም እንደ ሀገር እኮ ለማኝ እኮ ስራ ወሬተውና ከዘር ከጥላቻ ከምናምን ወጥተህ ሀገርህን ለውጠህ በተግባር አውራ። ራስ ከብዶ እግር ባዶ የሚባል አባባል አለ። ቀጣት ቁጭ ብለህ አበባ ስለምን የምታድረው ምን እያደረግክ ነው? ዘይት እየተቀባህ አይደለም? በብሔር በህዝብ እየነገርክ አይደለም? ምንድን ያለውን ስላቀረበች ያዙን ልቀቅ ነው ምን አለች? አዋረደችን እንደ ህዝብ ምናምን አንድ ሰፈር ቀበሌ ራሱ ሀብታም አለ ድሃ አለ። ሁሌም በአዝማሪ አለ እንደምኖረው አዝማሪ በነፃ ነው እንደሚያዘምረው። ሰርግ እንኳን በአዝማሪ ነው ወሬ። ሶስቷ ምንድን ነው ይለያት? ያለውን አቀረበች። ለማንኛውም ይችል ልጅ በተደጋጋሚ አላያትም ነበር። ጽጌ ነው ስሟ መሰለኝ፣ ሮያል ጽጌ። ይመችሽ፣ ያለውን አቅርበሻል። እንዳሰሚያቸው እሺ። ቅንቅናም ሁላ